የሚል አይተን ነበር። በዛሬው ክፍለ ጊዜያችን የምናየው ባርግራፎችን መተግበር፣ ባርግራፎችን መተርጎምና መገንባት የሚል ርዕስ ይኖረናል ማለት ነው። ጥሩ። ስለዚህ ወደ ዛሬው ርዕሳችን ከመሄዳችን በፊት እስቲ ከዚህ በፊት ያየነውን ነገር እንከልሳለን። ከዚህ በፊት ምን ነበር ያየነው? መረጃ አያያዝ። ከዚህ መረጃ አያያዝ ላይ ምን ነገሮችን ተመልክተን ነበረ? መረጃ ከየት ልንሰበስብ እንችላለን? የመረጃ መገኛ መንገዶችን አይተን ነበር። ስለዚህ መረጃ የሚገኝባቸው መንገዶች ወይም ደግሞ መረጃ እንዴት አድርገን መሰብሰብ እንችላለን አሁን ከምገልጽላችሁ ከዚህ በታች ያለውን ተመልክተናል ማለት ነው። መረጃ መሰብሰቢያ መንገዶች። የመረጃ መሰብሰቢያ መንገዶች ከምንላቸው ውስጥ አንደኛው የመጀመሪያው መረጃ ለማግኘት ጥያቄ መጠየቅ ነው የሚሆነው። ስለዚህ ጥያቄን በመጠየቅ መረጃ ማግኘት እንችላለን ማለት ነው። ጥያቄን በመጠየቅ መረጃን ማግኘት እንችላለን። ይሄ የመጀመሪያው መንገድ ነው ማለት ነው፣ መረጃን የምናገኝበት መንገድ። ሁለተኛው ምልከታ በማድረግ ምልከታን በማድረግ እና የተመለከትነውን ነገር ደግሞ በመመዝገብ መረጃን ማግኘት እንደምንችል አይተናል፣ አሳይቻቸዋለሁ። ሌላው ሙከራ በማድረግ ነው። ሙከራ በማድረግ በቤተ ሙከራ ውስጥ ሙከራ ካደረግን በኋላ መረጃን ከቤተ ሙከራ ማግኘት እንችላለን ማለት ነው። ከበይነ መረብ ወይም ደግሞ ከኢንተርኔት ብዙ መረጃዎችን ማግኘት እንችላለን። ከበይነ መረብ ማግኘት እንችላለን። ከመቅረጸ ድምፅም ማግኘት እንችላለን። ከመቅረጸ ድምፅ መረጃዎችን ማግኘት እንችላለን ማለት ነው። ስለዚህ የምንፈልገውን መረጃ በእነዚህ አማካኝነት ማግኘት መሰብሰብ እንችላለን። ጥያቄ በመጠየቅ ምልከታ በማድረግ ሙከራ በማድረግ ቤተ ሙከራዎች ላይ ሙከራ በማድረግ ከበይነ መረብ ኢንተርኔት ላይ ገብተን ብዙ መረጃዎችን ማግኘት እንችላለን። ከመቅረጸ ድምፅ ከተቀዱ ኦዲዮ ድምፆች ወይም ደግሞ ከቪዲዮዎች ማግኘት እንችላለን ማለት ነው። እነዚህ እንግዲህ መንገዶች መረጃን የምንሰበስብበት መንገዶች ናቸው። ጥሩ። ስለዚህ ጥያቄን በመጠየቅ በጽሁፍ ጥያቄ በምናቀርብበት ሰዓት ምን ነገሮችን መያዝ አለብን? አንደኛ ጥያቄው ግልጽ መሆን መቻል አለበት። ጥያቄው ግልጽ የሆነ እንደገና ደግሞ ዓላማችንን ሊያሳካ የሚችል አይነት ጥያቄ መሆን መቻል አለበት ማለት ነው። ጥሩ። ስለዚህ ጥያቄያችን ግልጽ መሆን መቻል አለበት። ሁለተኛ ቀላል የሆነ ጥያቄ መሆን መቻል አለበት ማለት ነው። የሚጠየቀው ሰው ግራ ሳይገባ በቀላሉ ሊመልሰው የሚችል አይነት ጥያቄ መሆን መቻል አለበት። ሌላው ጥያቄዎቻችን መቀመጥ ያለባቸው ሲመለሱ ይህንን ምልክት በመጠቀም ሬክታንግል ምልክት አስቀምጡና ወይ ራይት ምልክትን ወይም ደግሞ ኤክስ ምልክትን ተጠቅመው እንዲመልሱ ማድረግ ይቻላል ማለት ነው። ለምሳሌ ቴሌቪዥን ለስንት ሰዓት ትመለከቻለሽ ብለን ጠይቀን ለአንድ ሰዓት አድርጌ ይችን ምልክት አስቀምጣለሁ። ለሁለት ሰዓት ብለን ይህን ምልክት እናስቀምጣለን። ሌሎች አማራጮችም ካሉ እነዛን አማራጮች እንዘረዝራቸዋለን ማለት ነው። እና አሁን ተጠያቂው አንደኛ ጥያቄው ግልጽ ነው፣ ሁለተኛ ደግሞ ቀላል ነው፣ በሶስተኝነት ደረጃ የሚመልሰው ምን በማድረግ ነው? ይችን ምልክት ራይት ምልክቷን ወይም ደግሞ ኤክስ ምልክቱን በመጠቀም መመለስ ይችላል ማለት ነው። ስለዚህ አሁን ለምሳሌ ለአንድ ሰዓት ነው የማየው የሚለ አንድ ተማሪ ቢኖረ እዚች ጋር ይመጣና ይችን ምልክት ራይት ያደርጋታል ማለት ነው። እና ጥያቄን በጽሁፍ በምናቀርብበት ሰዓት እነዚህ ነገሮች ትኩረት አድርገን መስራት አለብን ማለት ነው። ጥሩ። ስለዚህ እነዚህ መረጃን የመሰብሰቢያ መንገዶች እንዴት ማድረግ እንችላለን የሚለው ነው። ሌላው ደግሞ የሰበሰብነውን መረጃ በሰንጠረዥ ማዘጋጀት እንዴት እንደምንችል እሱንም በሰፊው አሳይቻቸዋለሁ፣ ተመልክተናል። ይሄ የባለፈው ክፍለ ጊዜ ሀሳባችን ነው። ዛሬ የምንመለከተው ባርግራፎችን መገንባት
መገንባት እና መተርጎም። ስለዚህ የዛሬው ርዕሳችን የሚሆነው ሁለተኛው ክፍላችን የምዕራፍ 6 ባር ግራፎችን መገንባትና መተርጎም የሚል ይሆናል ማለት ነው። ጥሩ። ስለዚህ ከዛ በፊት ወደ መገንባቱ ከመሄዳችን በፊት ባር ግራፍ ማለት ምን ማለት ነው፣ ባር ግራፍ ውስጥ ደግሞ ምን ምን ነገሮች ሊካተቱ ይችላሉ የሚለውን እንመለከታለን። ባር ግራፍ የተሰበሰበ መረጃ የተሰበሰበን መረጃ ለማወዳደር እና በጥልቀት ለማጥናት የሚረዳን የግራፍ አይነት ነው። የግራፍ አይነት ነው። ስለዚህ ባር ግራፍ ማለት ምን ማለት ነው? የተሰበሰበ ነው። አሁን ከዚህ በፊት መረጃ እንዴት እንደምንሰበስብ አሳይቻችኋለሁ። የተሰበሰበውን መረጃ ማወዳደር ብንፈልግ፣ አንዱን ከአንዱ ማወዳደር ብንፈልግ ለማወዳደር የምንጠቀምበት የግራፍ አይነት ነው ማለት ነው። እንዲሁም ደግሞ ከግራፉ ተነስተን በጥልቀት ለማጥናት ይረዳናል ማለት ነው። ስለዚህ ዋነኛ ጥቅሙ የባር ግራፍ ማወዳደር ነው ማለት ነው። የተሰጠንን መረጃዎች እርስ በራሳቸው ይሄኛው ከዚህኛው ይሻላል የሚለውን ለማወዳደር የምንጠቀምበት የግራፍ አይነት ባር ግራፍ ብለን እንጠራዋለን። እንዴት አድርገን ባር ግራፍን መስራት እንችላለን? ባር ግራፍን እንዴት አድርገን መስራት እንችላለን? አሁን አሳያቸዋለሁ ማለት ነው። ባር ግራፍ በቋሚ እና አግድማዊ ውስን መስመሮች ሲገናኙ የሚመሰረት የግራፍ አይነት ነው። ጥሩ። ስለዚህ አሁን ባር ግራፍ እንዴት ነው ልንመሰርተው የምንችለው? ባር ግራፍን እንዴት አድርገን መስራት እንችላለን ለሚለው ደግሞ ይኸው እዚህ ጋር ሁለተኛ ማስታወሻ አስቀምጬላችኋለሁ ማለት ነው። በቋሚና አግድማዊ ውስን መስመሮች። ስለዚህ አንድ ቋሚ የሆነ መስመር ይኖራል። ለምሳሌ ባር ግራፍን እንደዚህ አይነት ብናስቀምጠው እንደዚህ አይነት ግራፍ ውስጥ ማስቀመጥ ብንፈልግ፣ ስርዓተ ውቅር ላይ ማስቀመጥ ብንፈልግ ባር ግራፎችን የምንሰራው አንደኛ ከቋሚ ነው። ቋሚ መስመር አስቀምጣለሁ። አግድማዊ መስመር እናስቀምጣለን። አግድማዊ ይሄዎችን እናስቀምጣለን። ድጋሚ ደግሞ ቋሚውን አስቀምጣለሁ ማለት ነው። ስለዚህ እንደዚህ አይነት ባር ግራፎችን አስቀምጬ ነው ማለት ነው ባር ግራፉን የምሰራው። እንደምታዩት ቋሚ አለኝ፣ አግድም አለ፣ እንደገና ደግሞ ቋሚ። እነዚህ መስመሮች ምን ሲሆኑ ሲገናኙ ነው የሚላቸው። ሲገናኙ ቋሚውና አግድሙ ሲገናኝ የሚመሰረት የግራፍ አይነት ባር ግራፍ ብለን እንጠራዋለን ማለት ነው። ስለዚህ ባር ግራፋችንን ይኸው እንደዚህ አድርጌ ለምሳሌ ሌላኛውን መረጃ እንዲያርጌ ላስቀምጠው እችላለሁ። ሌላኛውን መረጃ እንዲያርገን ልናስቀምጠው እንችላለን። እንዲህም አድርገን ልናስቀምጠው እንችላለን ማለት ነው። ስለዚህ ይህንን በማየት በመመልከት ይሄኛው ከዚህኛው የበለጠ ነው ማለት እንችላለን ማለት ነው። አሁን እዚህ ጋር እንኳን ከሰራሁት የትኛው የበለጠ ነው? ያው እዚህ ጋር የምታዩት መረጃ ትልቁን ይዟል ማለት ነው። ትንሹ የትኛው ነው? እዚች ጋር ያለችዋ ትንሽ ነች ማለት ነው። ስለዚህ የተሰበሰበ መረጃ ለማወዳደር እና በጥልቀት ለማጥናት የምንጠቀምበት የግራፍ አይነት ባር ግራፍ ብለን እንጠራዋለን። እንዴት አድርገን መስራት እንችላለን? በቋሚና አግድማዊ ውስን መስመሮች፣ ቋሚ ያለን አግድማዊ ውስን መስመር ሲገናኙ የሚመሰረቱ የግራፍ አይነት ነው ባር ግራፍ ብለን የምንጠራው ማለት ነው። ጥሩ። ስለዚህ አሁን ባር ግራፍ ሁለት አይነት የባር ግራፎችን አሳያቸዋለሁ። ሁለት አይነት የባር ግራፎች አሉ። አንደኛው አምዳዊ ባር ግራፍ። አምዳዊ ባር ግራፍ ማለት ምን ማለት ነው? አምዳዊ ባር ግራፎች ውስጥ ምን ሊካተቱ ይችላሉ?
ሁለት መስመሮች እንዳሉ እናውቃለን። ስርዓተ ውቅር ላይ ይሄ የሸ ውቅር ነው፣ አንደኛው ደግሞ የቀ ውቅር ነው። ስለዚህ የሸ ውቅሩ ላይ ምን ሊቀመጥ ይችላል? ቋሚ የሆነው ላይ ደግሞ የቀ ውቅር ላይ ምን ልናስቀምጥ እንችላለን? እሱን ነው የምንለየው ማለት ነው አምዳዊ ባር ግራፍ ላይ። ስለዚህ አምዳዊ ባር ግራፍ ላይ ቋሚ መስመሩ በቋሚ መስመሩ የመረጃውን ብዛት እናስቀምጣለን። ስለዚህ አሁን ቋሚና አግድም መስመር አለ። በቋሚ መስመሩ ላይ የመረጃውን ብዛት እናስቀምጣለን ማለት ነው። አግድማዊ ላይስ በአግድም መስመሩ ላይ የመረጃውን አይነት እናስቀምጣለን። እንደዚህ አይነት የባር ግራፍ አይነት ምን ብለን እንጠራዋለን? አምዳዊ ባር ግራፍ ብለን እንጠራዋለን ማለት ነው። ስለዚህ አምዳዊ ባር ግራፍ ላይ እዚህ ጋር አይነቶችን እናስቀምጣለን፣ በዚህኛው በኩል ደግሞ ብዛቱን እናስቀምጣለን እና ግራፉ ይሄንን ነው የሚመስለው ማለት ነው። ልክ እንደዚህ አይነት የግራፍ አይነት ይሆናል ማለት ነው። እና በደንብ ትኩረት ማድረግ ያለባችሁ ምንድነው፣ በቋሚ መስመሩ ላይ ምንድነው መጻፍ ያለበት? የመረጃው ብዛት። በአግድም መስመሩ ላይ ደግሞ የመረጃው አይነቶችን እዛ ላይ እናስቀምጣለን ማለት ነው። ጥሩ። ሁለተኛው የግራፍ አይነት አግድማዊ ብለን እንጠራዋለን። አግድማዊ ባር ግራፍ። አግድማዊ ባር ግራፍ ላይ ደግሞ የዚህ ተቃራኒው ነው የሚሆነው ማለት ነው። በቋሚ መስመሩ ላይ የመረጃውን አይነት እናስቀምጣለን፣ በአግድማዊ ላይ መስመሩ ላይ ደግሞ የመረጃውን ብዛት እናስቀምጣለን ማለት ነው። እዚች ጋር ባጭሩ አስቀምጥላችኋለሁ። በቋሚ መስመሩ የመረጃውን አይነት እናስቀምጣለን። በአግድም መስመሩ የመረጃውን ብዛት እናስቀምጣለን። ስለዚህ በአግድም መስመሩ ላይ የመረጃው ብዛት ይቀመጣል። በቋሚ መስመሩ ላይ ደግሞ የመረጃው አይነት ከተቀመጠ የዚህ አይነት የባር ግራፍ አይነት ምን ብለን እንጠራዋለን? አግድማዊ ባር ግራፍ ተብሎ ይጠራል ማለት ነው። ቅድም እዛ ጋር እንዳሳየዋችሁ በዚህኛው በኩል አይነቱ ነው፣ በዚህኛው በኩል የምናስቀምጠው ብዛቱን ይሆንና እንዲህ አይነት የግራፍ አይነት አምዳዊ ባር ግራፍ ብለን እንጠራዋለን። አግድማዊ ከሆነ ደግሞ እንዲህ ነው የሚሆነው ማለት ነው። እዚህ ጋር ስርዓተ ውቅራችን ላይ እንዲህ እናስቀምጥና ቋሚ መስመሩ ላይ የሚቀመጠው አይነቱ ስለሆነ እንዲህ ነው የሚሆነው ማለት ነው። እንዲህ አይነት የባር ግራፍ አይነት ይሆናል። እንዲህ አይነት የባር ግራፍ አይነት ከሆነ አግድማዊ ባር ግራፍ ብለን እንጠራዋለን። ትርጓሜው ግን ይህን ይመስላል ማለት ነው። ስለዚህ አሁን እዚህ ያሳየኋችሁ በስፋት ምንድን ነው ባር ግራፍ ማለት ምን ማለት እንደሆነ፣ እንዴት ልንመሰርተው እንደምንችል እሱም አሳይቻችኋለሁ። ሌላው ሁለት አይነት የባር ግራፍ አይነት እንዳለ አምዳዊ ባር ግራፍ እና አግድማዊ ባር ግራፍ ልዩነታቸው ምንድን ነው፣ አንዱ ከአንዱ በምን እንለየዋለን የሚለውን ይኸው አሁን ባሳየኋችሁ መሰረት አሳይቻችኋለሁ ማለት ነው። ጥሩ። ስለዚህ አሁን ባር ግራፍን ስንሰራ መሟላት ያለባቸው ነገሮች ባር ግራፍን በምንሰራበት ሰዓት ምን ነገሮችን ማሟላት አለብን?
ማስታወስ ያለብን እነዚህ ሶስት ነገሮች መያዝ አለብን ማለት ነው። አንደኛ የባሮቹ ርቀት የባሮቹ ርቀት እኩል መሆን አለበት። እኩል መሆን አለበት። የባሮቹ ስፋት አሁንም እኩል መሆን መቻል አለበት። እኩል መሆን አለበት። ይሄ ማለት ምን ማለት ነው? አሁን ስነግራችሁ እዚህ ጋር እንዲህ አይነት ባር ግራፍ ሰርቼ ዲብሰራ ለምሳሌ ከዚህ ከአንዱ ባር እስከ አንዱ ባር ያለው ርቀት እና ከዚህኛው እስከዚህኛው ያለው ርቀት እኩል መሆን መቻል አለበት ማለት ነው። ስንሰራው ግልጽ እንዲሆንልን በባሮች መካከል ያለው ርቀት እኩል መሆን መቻል አለበት። ሌላ ሁለተኛ ደግሞ የባሮቹ ስፋት አሁን ከዚህ እስከዚህ ያለችው ስፋት እና ከዚህ እስከዚህ ያለው ስፋት እኩል መሆን መቻል አለበት። እነዚህ ነገሮች ትኩረት ማድረግ አለባችሁ ማለት ነው። ሌላው ባሮቹ ሊገናኙ አይገባም፣ መገናኘት የለባቸውም። አሁን በእናንተ የክፍል ደረጃ የምንሰራቸው ግራፎች ባሮቹን እንዲህ አድርገን ማገናኘት የለብንም። ምናልባት ኮሌጅ ላይ ሌላ ክፍል ላይ ስናይ ሌሎች የግራፍ አይነቶች ስላሉን የባር ግራፍ አይነቶች እዛ ላይ ልናየው እንችላለን። አሁን ግን ባሮቹን ምን ማድረግ የለብንም፣ ማገናኘት አይኖርብንም ማለት ነው። ስለዚህ የባሮቹ ርቀት እኩል መሆን አለበት፣ የባሮቹ ስፋት እኩል መሆን አለበት፣ ባሮቹ መገናኘት የለባቸውም የሚለውን ሀሳቦች ትይዛላችሁ ማለት ነው። ሌላው ባር ግራፍን ስንሰራ ርዕሱ መገለጽ አለበት። ጥሩ። ስለዚህ እነዚህ ነገሮች ትኩረት ማድረግ አለብን ማለት ነው። የባሮቹ ርቀት እኩል መሆን አለበት፣ የባሮቹ ስፋት እኩል መሆን አለበት፣ ባሮቹ መገናኘት የለባቸውም። እንዲሁም ደግሞ የሰራ ነው የባር ግራፍ ምን ሊኖረው ይገባል? ርዕስ ሊኖረው ይገባል ማለት ነው። ስለዚህ ርዕሱን እንዳትረሱ ማለት ነው። እነዚህ ነገሮች ትኩረት አድርገን ነው ማለት ነው ባር ግራፍን መስራት የሚገባል። አሁን ከዚህ ቀጥሎ እንዴት ባር ግራፍን መስራት እንዳለብን በምሳሌ ያሳያቸዋለሁ። ወደ ምሳሌው እንሄዳለን። አሁን ግራፉ ምን እንደሚመስል ባር ግራፍ ምን መያዝ እንዳለባቸው በሰፊው አይተናል። አሁን ደግሞ እነዚህ ምሳሌዎች ባር ግራፍን እንዴት አድርገን መስራት እንዳለብን ያሳዩናል ማለት ነው። እስቲ ይህን ምሳሌ እንመልከተው። መምህር አበበ የስድስተኛ ክፍል
የመጀመሪያ ዙር የሂሳብ ሙከራ ፈተና ውጤት ነው። ከስንት የተያዘ? ከ10 እንደሚከተለው ሆኖ ተቀምጧል ይላቸዋል። ስለዚህ የስንት ተማሪዎችን ነው የያዘው? የ25 ተማሪዎችን ነው። እዚህ ጋር ሲቆጥሩት 1 2 3 4 5 በዚህም 5 አለ 25 ተማሪዎች አሉን ማለት ነው። ጥሩ። ስለዚህ የመጀመሪያው ተማሪ ስንት አንጥቷል? ከ10 10፣ ሁለተኛው 5፣ ሶስተኛው 5 እያለ እስከ ስንት ድረስ ሄደናል? የ25 ተማሪዎች ውጤት እንዲያርጉ ተቀምጦላቸዋል ማለት ነው። አሁን ጥያቄው ምንድነው? መረጃውን በሰንጠረዥ አስቀምጡ። ልክ ባለፈው እንዳሳየዋችሁ መረጃውን ታሊ በመጠቀም በሰንጠረዥ እናስቀምጠዋለን። ይሄ በሰንጠረዥ ያስቀመጥነውን መረጃ ደግሞ በባር ግራፍ እንገልጸዋለን ማለት ነው። ስለዚህ ስንት ጥያቄዎች አሉ? 2። አንደኛ መረጃውን በሰንጠረዥ ማስቀመጥ ነው። ሁለተኛ ደግሞ በባር ግራፍ ማስቀመጥ ይሆናል ማለት ነው። እስቲ እዚህ ጋር ለመስራት እንሞክራለን። መፍትሄ እስቲ አሁን ይህን ሰንጠረዥ ለመስራት ምን ምን ነገሮች ነው ያሉን? የሂሳብ ሙከራ ነው፣ የፈተና ውጤት ነው። ስለዚህ የፈተና ውጤት ሰንጠረዥ ስንሰራ አሳይቻችኋለሁ ባለፈው። ታሊ ያለን ታሊ እንጠቀማለን። ሌላው ታሊን ከተጠቀምኩ በኋላ ደግሞ ምን አለን ማለት ነው? ድግግሞሽ ይኖረናል። ስለዚህ ይህንን እንዲያደርገን እናስቀምጠዋለን ማለት ነው። ጥሩ። እዚህ ውስጥ ስንት አግኝተዋል? 10 ያገኛለ፣ 8 አለ። በጣም ዝቅተኛው ደግሞ ስንት ነው? 2 አለን ማለት ነው። ስለዚህ ከ2 እስከ ስንት ነው ያለን ማለት ነው? እስከ 10 አለን። እዚች ጋር መጣና ትንሿን 2 እንጽፋለሁ። ቀጥሎ 3 እያልኩ እስከ ስንት ድረስ ሄዳለሁ ማለት ነው? እስከ 10 ድረስ እንሄዳለን። 2 3 4 5 6 7 8 9 እና የመጨረሻው ስንት ነው? 10። ስለዚህ ሰንጠረዣችን ይህን ይመስላል ማለት ነው። እስቲ ታሊውን ደግሞ አብረን እየሰራ ነው እንሄዳለን። ጥሩ። ሰንጠረዡ እንዲያደርገን ካስቀመጥነው በኋላ 2 ያመጡ ስንት ናቸው? ታሊ ለመስራት መጀመሪያው መደዳ ላይ ትሄዱና እንዳትሳሳቱ 2ን ትቆጥራላችሁ። የለም 2 እዚህ ጋር የለንም። እዚህ ጋር እንሄዳለን። እዚህ 4ኛው ላይ ግን 2 1 አለችን ማለት ነው። ሌላ ቦታ የለንም። ስለዚህ ታሊያችን 1 ነው። ብዛቱም ድግግሞሽ ስንት ነው? 1 ነው። 1 ብዬ አስቀምጣለሁ ማለት ነው። ስለዚህ ከ10ሩ የፈተና ውጤት 2 ያመጣ ተማሪ ብዛቱ ስንት ነው ማለት ነው? 1 ብቻ ነው፣ ሌላ የለንም ማለት ነው። ቀጥሎ 3ን እናያለን። 3 እዚህ ጋር 1 አለ፣ እዚህ ጋር 2 አለ። ስለዚህ 2 ናቸው። ታሊያችንን 2 ታሊ ያስቀምጥና እዚህ ጋር ደግሞ በቁጥር 2 ብዬ ያስቀምጣለሁ። ጥሩ። 4ን እንደዚሁ እንፈልጋለን። 4 እዚህ የለም፣ እዚህ ጋርም የለም። እዚህ 4 አለኝ። 1 ነው ያለው። ስለዚህ ታሊያችንን 1 አድርጌ እዚህ ጋር በቁጥር 1 ብለን እናስቀምጣለን ማለት ነው። 5 1 2 3 4 5 6 እዚህ ጋር ስንት አለኝ? 7። ስለዚህ ታሊያችንን ስንሰራ 1 2 3 4 5ኛው ይደረባል እዚህ ጋር ብያቸዋለሁ። ቀጥሎ 1 2 አደርጋለሁ ማለት ነው። እና ድምሩ ስንት ይሆናል? 7 ነው የቆጠርኩት። 7 ያ ማለት ማለት ነው 7 ተማሪዎች ስንት አንጥተዋል? 5 አንጥተዋል ማለት ነው። 7ቱም ተማሪዎች 5 ነው ያመጡት ማለት ነው። ጥሩ። እስቲ የ6ን ደግሞ እንመልከት። እዚህ ጋር 6 የለም። 1 2 3 4 አለን። ስለዚህ 6 ያመጡ ተማሪዎች ደግሞ ብዛታቸው 4 ነው። 1 2 3 4 እዚህ ጋር በቁጥር 4 ብላችሁ ትጽፋላችሁ። 7 እዚህ የለም። 1 2 3 4 አሁንም 7 4 ናቸው። ስለዚህ 1 2 3 4 እዚህ መጣችሁ 4 ብላችሁ ታስቀምጣላችሁ። 8 እዚህ 1 አለኝ። እዚህ ጋር 2 አለን። ስለዚህ 8 2 ናቸው። በቁጥር 2 ብዬ አስቀምጣለሁ። 9 1 እዚህ ጋር የለም። 2 ናቸው። 9ም 2 ብለን እናስቀምጣለን ማለት ነው። 10ስ እዚህ 1 አለን። እዚህ ጋር 2 አለ። 2 ብቻ ናቸው። አሁንም 2 አድርጌ እዚህ 2 አደርጋለሁ ማለት ነው።
ስለዚህ የሰራሁት ታሊ ትክክል ነው አይደለም የሚለውን ለማወቅ ምንድነው የምናደርገው? እዚህ ጋር ያሉት የተማሪዎቹ ብዛት ስንት ናቸው? 25 ናቸው። ስለዚህ እዚህ ጋር መጥቼ ድግግሞሹን ስደምረው ድምሩ 25 ካልሆነ እዚህ ጋር ስቆጥር ተሳስቻለሁ ማለት ነው። እናንተ ወደ ኋላ ተመልሳችሁ እያያችሁ ትሄዳላችሁ ማለት ነው። ስለዚህ እነዚህን ትቆጥራላችሁ። እዚህ ጋር እንደምታዩት 4 ነው። እነዚህን ብንቆጥራቸው ብንደምራቸው ድምር ውጤቱ ስንት ይሆናል ማለት ነው? 25 ይሆናል ማለት ነው። እዚህ ጋር 8 10 11 15 19 ያ አጠቃላይ ድምሩ 25 ነው። ትክክል ነው ማለት ነው አሰራሪ። አሁን ቀጥሎ የመጀመሪያውን ጥያቄ የሃን ጨርሰናል ማለት ነው። ሃን ጨርሰናል። መረጃውን በሰንጠረዥ አስቀምጡ ነው። በሰንጠረዥ አስቀምጨዋለሁ። እንዲህ ከምትመለከቱት ሳይሆን ይህም ብታዩ በብዛት ስንት ነው ያመጡት ተማሪዎች ተብላችሁ ብትጠየቁ 7 ተማሪዎች 5 አንጥተዋል። ስለዚህ አብዛኛው ተማሪ 5 ላይ ነው ያለው ማለት ነው። ከዚህ ደግሞ የበለጠ ግልጽ ለማድረግ ግራፉን ብንሰራው በጣም የተሻለ ነው የሚሆነው ማለት ነው። ስለዚህ መረጃውን በባር ግራፍ መግለጽ የበለጠ ቁጥሮቹን ለማወዳደር ይጠቅመናል ማለት ነው። እና አሁን ባር ግራፉን እንሰራለን። አምዳዊ ባር ግራፍን በብዛት ስለምንሰራ የለን መልስ እዚህ ጋር አብረን እናስቀምጠዋለን ማለት ነው። አግድሙ ላይ አይነቱን ስለሆነ የምናስቀምጠው ምንድነው የፈተና ውጤት አለን። እዚህ ጋር ደግሞ ድግግሞሽ አለን ማለት ነው። ስለዚህ የፈተና ውጤት አይነቱ ነው ማለት ነው። የመረጃው አይነት የፈተና ውጤት ነው። ስለዚህ አግድም መስመሩ ላይ የማስቀምጠው የፈተና ውጤት ብዬ ነው። የፈተና ውጤት። ስለዚህ ሸ ውቅሩ የፈተና ውጤት ነው የሚወክልልን። ቀ ውቅሩ ደግሞ ድግግሞሹን ብዛቱን ነው ማለት ነው። ብዛታቸውን ብዛት ለምሳሌ 2 ምን ያህል ተማሪዎች አሉ ብዛታቸውን በዛ እናስቀምጠዋለን ማለት ነው። ስለዚህ እንዲያርጌ ካስቀመጥኩ በኋላ ምንድነው የማደርገው? እዚህ ጋር እንደምታዩት የፈተና ውጤት 2 3 ጀምሮ እስከ ስንት ድረስ አለን? እስከ 10 ድረስ አለን። ስለዚህ ይችን እቆራረጣታለሁ ማለት ነው። ስንት አድርጌ 1 2 እያልኩ እስከ 10 ድረስ እሄዳለሁ። 1 2 3 4 5 6 7 እኩል እያደረጋችሁ ነው የምትሄዱት። 1 2 3 4 5 6 7 8 9 እዚህ ጋር 10 አሁን ቁጥሯን ትጽፋላችሁ። 1 2 3 4 5 6 9 10 ሌላው ድግግሞሽ ነው። ድግግሞሹ ላይ ደግሞ ትሄዱና ቁጥሩን ታያላችሁ። አሁን እዚህ ጋር ትንሿ ቁጥር ስንት ነች? 1 ትልቁ ቁጥር ደግሞ ስንት ነው? 7 ስለዚህ በስንት ከፋፍለዋለሁ የሚለውን ማወቅ ቀላል ነው የሚሆነው ማለት ነው። ስለዚህ ከ1 እስከ 7 ስለሆነ ቀላል ስለሆነ 1 2 3 እያላችሁ እስከ 7 ድረስ ትሄዳላችሁ እና እኩል ርቀት ላይ 1 2 3 4 5 6 7 ቁጥሯን ትጽፋላችሁ። 1 2 3 4 5 6 7 ጥሩ። አሁን እንዲያርገን አስቀምጠነዋል። ስለዚህ ከየት ጀምራለሁ? የፈተና ውጤት ስንት ያመጣ? 2 ያመጣ። የፈተና ውጤት 2 ያመጣ ስንት ተማሪዎች አሉ? 1 ተማሪ ነው ያለን። ስለዚህ 2 ላይ ሄድና በአንድ መደዳ እስከዚህ ድረስ ባር ግራፍ ባሯን እሰራታለሁ ማለት ነው። ስለዚህ አሁን ስታነቡት ራሱ ስታዩት ግልጽ ነው የሚሆነው ማለት ነው። 2 ያመጣ ተማሪ ብዛቱ ስንት ነው? 1 ተማሪ 2 አንጥቷል ማለት ነው። ቀጥሎ 3 ያመጣው ተማሪ ብዛቱ ስንት ነው? 2 ስለሆነ በ2 መደዳ ሄዳለሁ ማለት ነው። ስለዚህ 3 ላይ ሄድና እንዲያርጌ ሰርቼ ቅድም እንደነገርኳችሁ የባሮቹ ስፋት እኩል መሆን መቻል አለበት። ከዚህ እስከዚህ ያለው ርቀቱ ደግሞ እኩል እያለ ነው የሚሄደው ማለት ነው። ስለዚህ ይህን ስታነቡት 3 ያመጣ ተማሪ ብዛታቸው ስንት ነው? 2 ተማሪዎች 3 አንጥተዋል ማለት ነው። ቀጥሎስ 4 ያመጣው 1 ተማሪ ነው። ስለዚህ 4 ላይ ሄድና በአንድ መደዳ ነው የማደርገው። እዚህ ጋር እንደዚህ አድርጌ አስቀምጣለሁ። 5 ላይ ነው ያለሁት። 5 ስንት ነው? 7 ስለዚህ ይኸው በዚህ በኩል የ7ን ቀጥ አድርጋችሁ ታመጡና 5 5
አንድ ያርገን እናስቀምጠዋለን ማለት ነው። እሺ 6 ስንት ነው ብዛታቸው? 4 ላይ ነው። ስለዚህ በ4 በኩል እዚህ ጋር ምልክት አስቀምጥና 6ን እንዲሁ አድርጋችሁ ትሰራላችሁ ማለት ነው። 7ም 4 ነው፣ እኩል ናቸው። እንደዚህ አድርገን ይሄን እናስቀምጣለን። እሺ ጥሩ። 8ስ 8 2 ናቸው። 9 2 ነው። 10 2 ነው። እኩል ያመጡት። ስለዚህ በሁለት መደዳ እንዲህ አድርገን እንሄድና 2 2 ላይ እንጨርሰዋለን ማለት ነው። ስለዚህ ባር ግራፋችን ይሄን ይመስላል ማለት ነው። አሁን ይሄን ባር ግራፍ አይተን እስቲ በብዛት ተማሪው ስንት ነው ያመጣው ብዬ ብጠይቃችሁ ስንት ነው የምትሉት? ረጅሙን ነው የምትወስዱት ማለት ነው። ረጅሙ ስንት ነው? 5። ስለዚህ አብዛኛው ተማሪ 5 ላይ ነው ያረፈው ማለት ነው። ብዛታቸውም ስንት ነው? 7 ተማሪዎች 5 5 አንጥተዋል ማለት ነው። እንዲህ እያደረግን ሌላውንም ማንበብ እንችላለን ማለት ነው። አሁን ከዚህኛው ይሄ በጣም የተሻለው ነው። በሰንጠረዥ ያስቀመጥ ነው በጣም የተሻለ ነው። በማየት ግልጽ ሆኖ የተቀመጠ ነው ማለት ነው። ከዚህ ደግሞ ባርግራፉ ደግሞ የበለጠ ግልጽ ሆኖ ተቀምጧል ማለት ነው። ስለዚህ ከእንደዚህ አይነት ከተሰጠን ዳታ ወደ ሰንጠረዥ ማንጣት፣ ከሰንጠረዡ ደግሞ ወደ ባርግራፍ አንጥተን መስራት እንችላለን ማለት ነው። ሁለተኛ ምሳሌ እስቲ እናያለን። ሁለተኛ ምሳሌ አሳያቸዋለሁ። ይሄ የመጀመሪያ ምሳሌያችን ነው። በጣም ጥሩ። እስቲ ሁለተኛ ምሳሌያችንን ደግሞ እንመልከት። በአንድ ክፍል ውስጥ የሚገኙ የተማሪዎች እድሜ እንደሚከተለው ተገልጾላቸዋል። ይሄ እንግዲህ በአንድ ክፍል ውስጥ ያሉ የተማሪዎች እድሜ ነው። ለምሳሌ እናንተ ክፍል ውስጥ ያሉ የተማሪዎች እድሜ ብዛታቸው ስንት ነው? እዚህ ጋር 4 አለን። 1 2 3 4 5 6 የ24 ተማሪዎች እድሜ ነው ማለት ነው። 14 ይሆናል፣ 12 ይሆናል፣ 13 እስከ ስንት ድረስ 10 የሆነም አለ። ይሄንን መረጃ የበለጠ ግልጽ ለማድረግ በሰንጠረዥ ታስቀምጣላችሁ። እንደገና ደግሞ መረጃውን በባር ግራፍ ግለጹ ነው የተባለው። ስለዚህ እኔ አሁን በቀጥታ ከመስራቴ ከዚህ በፊት ምሳሌ ስለሰራውላችሁ ለዚህ ስንት ደቂቃ ልስጣችሁ? 3 ደቂቃ ልስጣችሁና መልሱን በተቻላችሁ ፍጥነት ፈጠን አድርጋችሁ ሰርታችሁ ትጠብቁኛላችሁ። መልሰን አብረን እንገናኛለን።
በደንብ እንደሰራችሁ ተስፋ አድርጋለሁ። ምናልባት ጊዜ ካላነሳችሁ በስተቀር እስቲ ግን አብረን እንሰራዋለን። ይህን መረጃ የበለጠ ግልጽ ለማድረግ በሰንጠረዥ ግለጹት ነው የተባለው። ስለዚህ ምን ነገሮች አሉን? ይህ አሁን እንግዲህ የተማሪዎች ምንድን ነው እድሜ። ስለዚህ እድሜውን በአንድ በኩል አስቀምጣለሁ። እዚህ ጋር እንደምታዩት መፍትሄ እድሜ፣ የተማሪዎች እድሜ ታሊ እና ድግግሞሽ ይህንን ነው ማለት ነው። እንዲያርጋችሁ ከሰራችሁ በትክክል ሰርታችኋል። እስቲ ግን መልሳችሁን አብረን የምናየው ይሆናል። የተማሪዎች እድሜ አሁን ዝቅተኛው ስንት ነው? እዚህ ውስጥ 10 ነው። ስለዚህ 10ን እዚች ጋር ጽፋታለሁ። ቀጥሎ 11 አለኝ። የመጨረሻው ስንት ነው? 15 ስለሆነ 11 12 13 14 እና 15 ብለን እናስቀምጠዋለን ማለት ነው። አሁን ድግግሞሹን መስራት ነው። እዚህ ጋር 10 አለኝ፣ የለም እዚህ የለም። እዚህ ጋር 1 2 አለን። ስለዚህ 10 ያመጡ 2 ስለሆኑ 1 2 ተማሪዎች ይኖሩናል ማለት ነው። ጥሩ 11 ሲሆን 1 2 3 4 5 6 ተማሪዎች አሉን። ስለዚህ 1 2 3 4 5 6 ስለዚህ 6 ተማሪዎችን አስቀምጣለሁ። 12 የሆነ 1 2 3 4 የለንም እዚህ ጋር 5 ስለዚህ 1 2 3 4 5 ተማሪዎችን አስቀምጣለሁ። 13 የሆነ 13 እዚህ ጋር 1 አለኝ 2 3 4 5 አሁንም 5 ነው። ስለዚህ 1 2 3 4 5 አድርጌ በቁጥር 5 ብለን እናስቀምጠዋለን። የ14ንም እንቆጥረዋለን። 1 2 3 እዚህ ጋር 4 አለኝ። ስለዚህ 14 4 ናቸው። ብዛታቸውን 4 15ስ 15 1 2 ተማሪዎች አሉ። ስለዚህ 2 አድርግና 2 አሁን እነዚህን ስንደምር ድምሩ ስንት መሆን አለበት? 24 መሆን መቻል አለበት። እዚህ 8 አለን። 8 እና 5 13 18 20 24 አለን ማለት ነው። ስለዚህ ትክክል ነው የሰራሁት። እንዲያርጋችሁ ከሰራችሁ ትክክል ናችሁ። አሁን ቀጥሎ ይሄንን ያገኘነውን በሰንጠረዥ ያገኘነውን በምን መስራት? በባር ግራፍ ማስቀመጥ ነው። ስለዚህ ይሄ የሀ መልስ ነው። ሀ ያለን ለመስራት በባር ግራፍ እናስቀምጠዋለን ማለት ነው። ቋሚ መስመር፣ አግድም መስመር እንሰራለን። ቋሚ መስመር ላይ ምንድነው የምናስቀምጠው? ድግግሞሹን ብዛቱን ነው ብዛት። እንዲሁም ደግሞ አግድሙ ላይ ደግሞ የምናስቀምጠው አይነቱ ነው። አይነቱ ምንድን ነው? የተማሪዎች እድሜ ነው። ስለዚህ እዚህ ጋር መጥቼ የተማሪዎች እድሜ ብለን እናስቀምጣለን ማለት ነው። እሺ ጥሩ። የተማሪዎች እድሜ ስንት አለን? 10 11 12 ስለሆነ እዚች ጋር መጥቼ እከፋፍላታለሁ ማለት ነው። ለምሳሌ ይችኛዋ 1 2 3 4 5 ብዬ ላስቀምጥና እዚህ ጋር ያለው 10 11 12 13 14 እና 15 ይሆናል። በዚህ በኩል ድግግሞሽን ነው የምናየው። ድግግሞሽ ትልቁ ቁጥር ስንት ነው? ትልቁ ቁጥር 6 ነው። ስለዚህ 6 ቦታ በከፋፍለው ችግር የለውም። 1 2 3 4 5 6 አድርጌ ያስቀምጣለሁ። 1 2 3 4 6 እና 10 ብዛታችሁ ስንት ነው? 2 እዚህ ጋር ትመጡና 2ን እንዲያርጋችሁ ታስቀምጣላችሁ። 11 ብዛቱ ስንት ነው? 6 ስለዚህ 6 ላይ ምልክት አስቀምጥና ቀጥ አድርጌ አሰምረዋለሁ። እናንተም ቀጥ እያደርጋችሁ ማስመሪያ ተጠቅማችሁ ታስቀምጣላችሁ ማለት ነው። የ12 5 ናቸው። ይኸው እዚህ ጋር 5 ምልክት አስቀምጣለሁ። ስለዚህ እንዲያደርጌ 13 5 ናቸው። ስለዚህ ተመሳሳይ ነው። 14 4 ነው። ስለዚህ በ4 መደዳ እዚህ ጋር መጣችሁ እንድቻላችሁ ታስቀምጣላችሁ። የ15
ሁለት ነው። እዚች ጋር ሁለት በዚች በኩል እንዲያገን እናስቀምጣለን ማለት ነው። ጥሩ። ስለዚህ መልሳችሁ ይህን ከመሰለ በደንብ በትክክል ሰርታችኋል ማለት ነው። እንደዚህ ይሆናል ማለት ነው መፍትሄያችን። በጣም ጥሩ። ስለዚህ አሁን በዛሬው ክፍለ ጊዜ ምንድን ያየነው ባርግራፎችን መገንባትና መተርጎም የሚል ነው። ባርግራፍ ምን ማለት እንደሆነ፣ ባርግራፍን ስንሰራ ምን ምን ነገሮችን ማካተት እንዳለብን በጥልቀት ተመልክተናል። እንዲሁም ደግሞ ባርግራፍን እንዴት አድርገን መስራት እንዳለብን በሁለት ምሳሌዎች አሳይቻችኋለሁ ማለት ነው። በቀጣይ ክፍለ ጊዜ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላም ዋሉ። Well, who are you? My name is Kanan. I'm 17 years old, and I'm from Dallas, Texas. So you must be in high school. I got to graduate early, actually. Wow. You just got it done. Yes, sir. Any other crazy stuff you do down there in Dallas? I'm actually getting into